አትሰሙኝም እንጂ የምትሰሙኝ ከሆነ አታምኑኝም እንጂ የምታምኑኝ ከሆነ አትቀበሉኝም እንጂ የምትቀበሉኝ ከሆነ የሚጠፋ መንግስትና ሕዝብ ነጋሪት ቢጎሰም አይሰማም ነውና ነገሩ። በዚህ መሰረት የመጨረሻ ማሳሰቢያና ማስጠንቀቂያ የሆነውን ይፈጸም ዘንድ ግድ የሆነውንና የማይቀረውን መልእክቴን የእስራኤል አምላክ በሆነው በእግዚአብሔርና በእናቱ በቅድስት ድንግል ማርያም ስም እነግራችኋለሁ። ቃሌን ስትሰሙ ቃዣታም ነው ይቃዣል እንዴ እንደምትሉኝ ጠንቅቄ አውቃለሁ። አዎ ልክ ናችሁ፣ ቃዣታም ነኝ። ግን እኮ ቅዠትንም የሚሰማ የነቃ እንጂ ያንቀላፋ አይደለም። ገባችሁ? የመልእክቱ መሪ ቃል ኢትዮጵያን ለማዳን ጎንደርን መጠበቅና ማዳን ቀዳሚው እውነታ ነው። ደግሞ አለ ኢትዮጵያን ለማዳን ጎንደርን መጠበቅና ማዳን ቀዳሚው እውነታ ነው። በዚህ መሰረት ከእስራኤል አምላክ ከእግዚአብሔር በታች ልታደርጉት የሚገባችሁ ነገር አንደኛ፣ በበየምድር ጎንደር ክፍለ ሀገር የኢትዮጵያና የሱዳን ድንበር ላይ በሆነው የጦር ስትራቴጂ ባለሙያ የሆናችሁት በትጥቅና በስንቅ በሕክምናና በኋላ የደጀን ጦር በውጊያ ብቃት በበቂ የጦር ኃይል በሁሉ ነገር የተደራጀ የጦር ኃይል የማይክሮ ሴኮንድ ያህል ጊዜ ሳትሰጡ እንድታሰፍሩ ግድ ይላችኋል። ሁለተኛ፣ በበየምድር ጎንደርና በትግሬ የወሰን ድንበር በሆነው በተከዜ ወንዝ ላይ ወዲህ ማዶ ጎንደር ምድር ላይ የተሟላ ጦር ሰራዊት ከነሙሉ ትጥቁ እንድታሰፍሩ ግድ ይላችኋል። ያ አባታቸው አንገቱን ተቆርጦ የሱዳን ምርኮኛ የሆነው አጼ ዮሐንስ ንጉሥ ቴዎድሮስን ያስገደለው የኢትዮጵያንና የኢትዮጵያውያንን ክብር ያስደፈረው ጠላትን በሱ መሬት በኩል አስገብቶና መርቶ መሆኑን መርሳት የለብንም። ሦስተኛ፣ የጎንደር ከተማ ዙሪያ ተራሮቿና የሰማይ የአየር ክልሏ ሁሉ ብቃት ባለው ጦር ሰራዊትና በአየር መቃወሚያ በሚሳኤል መቃወሚያ የጦር መሳሪያ መከበብና መታጠር እንዳለባት ግድ ይላችኋል። አራተኛ፣ በጎንደር መሃል ከተማ ላይ የጻድቁ አባታችን የኖህ መቃብር መታሰቢያ የሆነውና በጣሊያን ሰበብ ተደርጎ ከእንግሊዞች የተንኰል የአየር ድብደባ የተረፈው የንጉሥ ፋሲል ትልቁ ቤተ መንግሥትና በውስጡ ያሉት የልጅ ልጆቹ አብያተ መንግሥታት በሙሉ ከውስጥ እስከ ውጭ ዙሪያውን በሙሉ በበቂ እግረኛ ጦርና የሰማዩን የአየር ክልልም እንደዚሁ በአየርና በሚሳኤል መቃወሚያ ማጠርና ሳይዘናጉ ነቅቶ መጠበቅ ግድ ይላል። ማንና ማን ለጥፋት እንደተዘጋጁብንና ምን እያልኩ እንደሆነ ይግባችሁ። የውጭም የውስጥም ጠላቶቻችን ሁሉ ዓላማቸው ታሪክንና ቅርስን፣ ማንነትንና ሀገርን፣ ሕዝብን ሁሉ አጥፍተው መጥፋት ነውና ሰይጣን የሰይጣን መልእክተኞች ናቸውና ይህንን መጥፎ ድርጊት ቢፈጽሙ ግን አጸፋው በየትኛውም ቦታ በየትኛውም ጊዜ እጅግ በጣም እንደሚከብድባቸው ይወቁ። በስነ አእምሮና በስነ ልቦና ሚዛን ስትመዘን ቀላልና ወድቃ የተገኘች አንዲቷ ቀላልና ውድቅ የሆነች ሴት ስለ ፋሲል ግንብ በፌስቡኳ ምን ብላ እንደጻፈች ታውቃላችሁ? በሰይጣናዊ የቅናት መንፈስ ተቃጥላ አሁንስ ይህንን ጣዖት የማላይበት ቦታ ብሄድ ደግሞ አለው አሁንስ ይህንን ጣዖት የማላይበት ቦታ ብሄድ ብላ ነው በድፍረት የለቀቀችው። እንግዲህ እንዲህ ያለችው እዛው ጎንደር ውስጥ ወይም የትም ይሁን የት ተቀምጣ ሊሆን እንደሚችል ማሰብ አለባችሁ። አንቺ ሴት ብታውቁ ኖሮ የጻድቁ ኖህ የመታሰቢያ ሐውልት በቱሪስት ጎብኚዎች ብዙ ገንዘብ ከማስገኘቱ በተጨማሪ ብዙ መልካም ነገር ማለትም ሕዝባዊና ሀገራዊ ጉዳይ የተፈጸመበትና አሁንም እየተፈጸመበት ያለው ታላቅ ቤተ መንግሥት ይቅርና ምንም እንኳን የአክሱም ሐውልትም የተሠራው ለአማራዎች መሆኑና የአማራዎች ጥንታዊ የሥልጣኔያቸውና የጥበባቸው መገለጫ
ምስክር መሆኑ ቢታወቅም ዳሩ ግን ቆሞ ከመታየትና የቱሪስት ገቢ ከማስገኘቱ በቀር ምንም መልካም ነገር ያልተፈጸመበትና አሁንም ወደፊትም የማይፈጸምበት ያ መልከኛ የሆነው የአክሱም ሐውልትም ጣዖት አልተባለም አይባልም። በጣም ጸያፍ ነውር ነው፣ ክደትም ነው። በጥበበኞች የተሠራ ታላቅ ቅርስ ነውና አንቺ ግን ሀገሩንና ሕዝቡን ሰንደቅ ዓላማውንና ታሪኩን ነጻነቱንና አንድነቱን ሕልውናውንና ማንነቱን ሃይማኖቱንና ክብሩን የማያውቅ ሰው መሰል ጣዖት የወለደሽ የጣዖት ልጅ ጣዖት ስለሆንሽ ሰው መሰል ጣዖት የወለደሽ የጣዖት ልጅ ጣዖት ስለሆንሽ በፈጣሪና በቅዱሳን አባቶች ትእዛዝ የተሠራውን የጻድቁን መታሰቢያ አፍሽን ሳይመርሽ ልብሽን ሳያስፈራሽ አእምሮሽን ሳያስደነግጥሽ ጣዖት ነው አልሽ። ድሮም በአእምሮና በልቦና እሳቤና ግንዛቤ ሲመዘን ቀሎና ወድቆ የሚኖር ሰው ሲናገር አያምርበትም። ምክንያቱም ለሚናገረው ነገር ሁሉ ቀድሞ ማሰብና ማገናዘብ አይችልምና። ልክ እንደ አባትሽ እንደ ሰይጣኑ መለስ ዜናዊ የግብር አባትሽ መለስ ዜናዊ ግብሩ፣ ቃሉ፣ መልኩ ሁሉ ቁርጥ ሰይጣንን ነበር የሚመስል። ይህንንም ለማረጋገጥ ከፈለግሽ ቅዱስ ሚካኤል የረገጠውን ዲያብሎስን ማየት ብቻ በቂሽ ይሆናል። እኔ እኮ የሚገርመኝ ዲያብሎስ ከማን ጋር እየተገናኘ እንደወለዳችሁና እንደሚወልዳችሁ ነው። በተጨማሪ ጠላት ወያኔ በ1983 ዓ.ም ጎንደር እንደገባ የፋሲልን ቤተ መንግሥት መጸዳጃቸው አድርገውት እንደነበር ለምን ትረሳላችሁ? የቤተ መንግሥቱን አንበሶችስ በረሃብ እንዳስፈጇቸው ረሳችሁን? እንዲሁም የጎጃም መተከልንና የጎንደር ቋራ መተማን በእነሱ የትግሬ የመሬት ክልል ብለው ካርታ ሰርተው እንደ ወልቃይትና ራያ ወደ ካርታቸው አስገብተው ሲያበቁ መላው አማራ ሲነቃባቸውና አንበሳ ሆኖ ሲነሳባቸው እንደማያገኙት ሲያውቁ የጎጃም መተከል ነዋሪ የሆኑትን ጉምዝን ከአማራ ጋር፣ የጎንደር ቋራ ነዋሪ የሆኑትን ቅማንትን ከአማራ ጋር እያጋጩ ብዙ ጥፋት ያደረሱና እያደረሱ መሆኑን ለምን አትገነዘቡም? የራስ ደጀንን ተራራ የነሱ መሬት ለማድረግ ብለው በእነሱ የመሬት ካርታ ካስገቡት በኋላ እንደማያገኙት ሲያውቁ በተደጋጋሚ ያደረሱበትን ጥፋት አታውቁምን? ራስ ደጀንን ስሙን ካነሳው አይቀር ኢትዮጵያውያንን ሁሉ ከአደራ ጋር የማሳስባችሁ እባካችሁን ቋንቋችሁን ተጠቀሙ። ማለትም ራስ ዳሸን አትበሉ፣ ራስ ደጀን በሉ። ራስ ዳሸን ምንም ትርጉም የሌለው ቃል ነው። ቃሉም ከፈረንጆች ማለትም ከቱሪስት ጎብኚዎች የተገኘ ነው። እነሱም ቢሆኑ ራስ ደጀን ማለት ሲያቅታቸው ነው ራስ ዳሸን የሚሉ። ታዲያ እናንተ ኢትዮጵያውያን ትርጉም ያለውን የራሳችሁን ስያሜ ትታችሁ ትርጉም የሌለውን የባዕድ ቋንቋ መውረስ ምን ይባላል? እረ የኢትዮጵያ አምላክ አእምሮና ልቦና ይስጠን። ጎንደር ከተማ ላይ ራስ ዳሸን በሚል ስያሜ የቢራ ፋብሪካ የከፈትክ ባለሀብትም ብትሆን ስሙን በትክክል ራስ ደጀን ብለህ ለውጥ። አይሆንም ካልክ ደግሞ ጊዜው ሲደርስ አንተም ፋብሪካህን ዋጋችሁን ታገኛላችሁ፣ አትጠራጠር። በ2008 ዓመተ ምህረት ጎንደርና ጎጃም ባህር ዳር ምድር ላይ በተናወጸው የምድር አንቀጥቅጥ የጀግኖች አመጽ ምክንያት የጠላቶቻችን ልጆች በሀገራችን ላይ ከጎንደር እስከ ጎጃምና ቤተ አማራ ማለትም ወሎ ድረስ የተለያየ ጥፋት ሊፈጽሙብን ሲሉ እጅ ከፍንጅ የተያዙ እንደነበሩ ለምን ትረሳላችሁ? ፍርዳቸው ግን ሳይታወቅ ቀረ። ያሳዝናል። ወያኔ ቅጥረኛ ባንዳ የሆነ ወራዳ አማራ ባለስልጣንና ፖሊስ እንዲሁም ዳኛ ሁሉ በነጻ ይለቃቸዋል። አማራ ግን የቱንም ያህል ጀግና ቢሆን ለሚደርስበት ጥቃት ሁሉ መቻቻል ሲል ሽማግሌ ሲል ትዕግስት እያለ
እንደ ርጉዝ ሴት ቀን ሲቆጥርና እንደ ሕፃን ልጅ ሲያንቀላፋ ባልታሰበ ጊዜ በድንገት ይቀደማል። ከገባህ ይግባህ። ሰንበት ማለት ቅዳሜ ማለት ነው፣ ሰንበት ማለት እሁድ ማለት ነው ብለው ካልነገሩ የማይገባህ ከሆነ መልስ የለኝም። ስለ ጠላት ስልት ግን እኔ እንዳስተምራችሁ ትፈልጋላችሁ እንዴ? ሰጎን ጫጩቶቿን ቀፍፋ እስክታወጣ ድረስ ዓይኖቿን ከእንቁላሏ ላይ አታርቅም፣ ያውም ከወንዱ ጋር ማለትም ከባለቤቷ ጋር እየተጋገዙ። ታዲያኛ ከእንስሳ የምናንሰው ምን ሆነን ነው? እባካችሁ ሳናልመውና ሳናስበው ሳናውቅና ሳንዘጋጅ ፈዘንና ደንዝዘን በየዋህነት ሳለን በጠላቶቻችን ሴራ የተወሰዱብን ርስታችን ወልቃይት ጠገዴ፣ ጠለምት፣ ራያ አላማጣ፣ መተከል፣ የሸዋ ደራ ተወደደም ተጠላን ሰማይና ምድር ድብልቅልቃቸው ቢወጣ ርስታችን ተመልሶ ጠላታችን ሁሉ ጠፍቶ አገራችንና ሕዝባችን ሰላም እስኪሆኑ ድረስ ዓይኖቻችንና ጆሮቻችን ሁሉ አእምሮአችንና ልቦናችን ሁሉ ወደ ጠላቶቻችን ይሁን። ጠላት የሚባል የለብንም፣ ጠላታችን ድህነታችን ነው እያለ በየመድረኩ የሚለፈልፈውንና ጊዜ የሰጠውን ባንዳ ባለሥልጣንና ፖለቲከኛ ሁሉ እንዲሁም የእርቅና የሰላም አፈላላጊ ኮሚሽን፣ የወሰንና የማንነት አስመላሽ ኮሚቴ፣ የሀገር ሽማግሌ፣ የሃይማኖት አባቶች የሚባሉትን ሁሉ እንዳትሰሙ፣ እንዳታምኑ፣ እንዳትቀበሉ። ሁሉም ቢሆኑ የጠላት መልእክተኛ ጠላትና ባንዳ ናቸው። በቃላቸው እየሸነገሉ በተንኰላቸው ለጠላት ጥቃት እንዳያስቀድሟችሁና እንዳያስፈጇችሁ ንቁ። በሙሉ በሰይጣን ርኩስ መንፈስ የሚመሩ ናቸውና እነርሱ ግን በሰይጣን ርኩስ መንፈስ የሚመሩ መሆናቸውንና የእግዚአብሔር መንፈስ በእነርሱ ላይ በእውነት እንደሌለ ራሳቸው አያውቁትምና። አምስተኛ መላው የአማራ ሕዝብ ማለትም የሸዋ ክፍለ ሀገር፣ የቤተ አማራ ክፍለ ሀገር፣ የጎጃም ክፍለ ሀገር አማራ በተለይ ግን ለጎንደር ከተማ በቦታ ቅርበትም ሆነ ርቀት ያላችሁ የራሷ ምድር ትውልዶች ከሦስቱ የአማራ ክፍለ ሀገር ከሆኑት ይልቅ እናንተ ቶሎ ለመድረስ ትቀርባላችሁና መላው የበጌምድር ክፍለ ሀገር በተከዜና በአባይ ወንዝ ተከበ ያለው ገጠሬውና ከተሜው እንዲሁም ለጎንደር በቅርብ ርቀት ያላችሁ የጎጃምና የቤተ አማራ ጎረቤቶቻችን ሁሉ ለጎንደር ከተማ በራችሁ ከመድረሳችሁ በላይ ሁላችሁ ሱሪህን አውልቀህ በአልጋ ላይ ልታንቀላፋና ልትተኛ ይቅርና የጦር ትጥቅህን በማንኛውም ሰዓት በየትኛውም ቦታና ጊዜ ከወገብህ እንዳትፈታ፣ ከእጅህ እንዳትለቅ፣ ከአጠገብህ እንዳታርቅ፣ በጥቅሉ ምሽግ ውስጥ ያለ አርበኛ ሁን። ነገርኩህ። ደረስንባቸው ሱሪን አውልቀው ከሚስታቸው ጋር ካልጋ ተኝተው ደረስንባቸው ሳይታጠቁ እንደ ዝንጀሮ ፀሐይ ሲሞቁ ተብለን እንዳንዋረድ አደራ። ነገሩ መቼም ይጀመር መች በእግር በፈረስ ሌትም ቀንም ብለህ ለመድረስ ሞክር እንጂ አንበሳው ወልቃይት፣ ዘንዶው ጠገዴ፣ መብረቁ አርማጭሆ ይበቁታል። እነሱ ሲደክሙ እኛ እንሄዳለን ብላችሁ ዝም ብላችሁ እንዳንበሳ በኩራትና በትዕግሥት ስትጎማለሉ የታሪክ ሀገራችንን ከተማችንንና ወገናችንን ሁሉ እንዳታስፈጁ አደራ። በመሠረቱ ወልቃይት ጠገዴን ማንሳቴ ከወያኔ ያፈና ጭፍጨፋ የተረፉትን ማለቴ ነው እንጂ ጀግኖችንማ ወያኔ ገና ድሮ ነው በውጊያ ችሎታው ሳይሆን በአሳቻ ሰዓትና ቦታ ነው እያፈነ የወሰዳቸውና የጨረሳቸው እንጅማ ፊት ለፊት በውጊያ ብቃትማ ብዙ ጊዜ ሆነ ምን ጊዜም ቢሆን አሳምረው ያውቁናል። ለምሳሌ አንድ ብቻ ብጠቅስ በ1972 ዓመተ ምህረት የወያኔ ጦር ከተወሰኑ የወልቃይት ጠገዴ ገበሬዎች ጋር ተኩስ ገጥመው ከኛ ወገን በቁጥር 6 ሰዎች ብቻ በሰማዕትነት ሲሰዉ ከጠላት ወያኔ ወገን ደግሞ እስከ አፍንጫው ታጥቆ ከመጣው
የባንዳ ጦር ሰራዊት ከሆነው በቁጥር 72 ወንበዴ የጦር ሰራዊት ነው። እንደ ደረቅ ቅጠል ረግፋችሁ እግሬ አውጭኝ ብላችሁ ተከዜን እንደ ተሻገራችሁ መቼም ቢሆን አትረሱት። በጥቅሉ በበጌምድር ጎንደር ክፍለ ሀገር አይደለም ከአንድ ቦታ ከ10 በላይ ቦታ አይቀጡ ቅጣት እንደ ተቀጣችሁ አሳምራችሁ ታውቁታላችሁ። መካድ ግን ልማዳችሁ ነው። ያን ጀግና ገበሬ ነው ዛሬ ክፉ የሆነ የትንቢት ንግርት ጊዜ ሰጥቷችሁ ኃያል መስላችሁ የምትረብሹ። ስለዚህ የሀገሬ ገበሬና ወጣት ሕዝብ በሙሉ ዓይንህንና ጆሮህን፣ እጅህንና እግርህን፣ አይምሮህንና ልቦናህን፣ ሁለመናህን ወደ ጎንደር ከተማ፣ ወደ ወልቃይት፣ ወደ ጠገዴ፣ ወደ ጠለምት፣ ወደ ቤተ አማራ፣ ወደ ወሎ ራያ፣ በተለይ ደግሞ ወደ መሃል ደጋ ወገራ ምድርና ሕዝብ አድርጉ። በጣም ከባድና አስከፊ የሆነው ውጊያ የሚካሄደው በሁሉም የኢትዮጵያ ምድር ላይ በሆነው በ15ቱም ክፍለ ሀገርና የጎንደር ምድር ላይ ቢሆንም ይበልጡን ግን ከደባርቅ እስከ አምባ ጊዮርጊስ ባለው መሃል ደጋ ወገራ ምድር ላይ ነው። ሀገሬ ወገራ ያለብሽ መከራ፣ ሀገሬ ወገራ ያለብሽ መከራ ነውና ነገሩ። እናም መላው የወገራ ሕዝብ በገጠርና በከተማ ያለው ሁልህም ከፈጣሪህና ከአምላክህ ከጌታህና ከመድኃኒትህ ከመድኃኔዓለም በታች ሆነህ የትጥቅ መሳሪያን ይዘህ ልብህን ሞልተህ በንቃትና በተጠንቀቅ ጠብቅ። በጥቅሉ የጦር ፍልሚያ በዋናነት የሚካሄድባቸው የአማራ ቦታዎች በየምድር ክፍለ ሀገር ወልቃይት፣ ወገራ፣ ጎንደር ከተማ፣ ደንቢያ ፎገራ ማለትም ልዩ ቦታው ርብ ላይ ነው። እንዲሁም ጎጃም ክፍለ ሀገር ልዩ ቦታው ግን አልተነገረኝም። ጎጃም ክፍለ ሀገር መሆኑ ብቻ ነው። ቦታውን ራሱ መድኃኔዓለም ይወቀው። የጎጃሙን ትተን የርቡን እናውጋ፣ 4 ቀን ጨልሞ በአምስተኛው ነጋ። የጎጃሙን ትተን የርቡን እናውጋ፣ 4 ቀን ጨልሞ በአምስተኛው ነጋ ነውና ነገሩ። እንግዲህ 4 ቀን የሚለው 4 ወር ይሁን 4 ሳምንት ይሁን 4 ቀን ይሁን 4 ሰዓት ይሁን አልተነገረኝም። የማውቀው የለኝም። ራሱ መድኃኔዓለም ይወቀው። በተጨማሪ ሞት መጣ አዳምጡኝ በጎንደር ዘለቀ፣ ነቅቶ የጠበቀ የተጠነቀቀ። ሞት መጣ አዳምጡኝ በጎንደር ዘለቀ፣ ነቅቶ የጠበቀ የተጠነቀቀ ነውና ነገሩ። ነገ ይታሰራል የፋሲል ሀገር፣ መፈታቱ ማይቀር ታላቁ ጎንደር። ነገ ይታሰራል የፋሲል ሀገር፣ መፈታቱ ማይቀር ታላቁ ጎንደር ነውና ነገሩ። እያሉ ካህናት የ44ቱ ደብር እንዴት ያለ ፍታት ተቀበረ ጎንደር? እያሉ ካህናት የ44ቱ ደብር እንዴት ያለ ፍታት ተቀበረ ጎንደር ነውና ነገሩ። በሉ የሰምና ወርቁን ትርጉም ካህኑም ሊቃውንቱም ሕዝቡም ሁሉ እርስ በርስ በደንብ ተርጉሙትና ተዛዘኑ፣ ተላቀሱ፣ ንስሐ ግቡ። ከዚሁም ጋር ሌትና ቀን በንቃትና በተጠንቀቅ ራሳችሁንና ከተማችሁን ጠብቁ። መድኃኔዓለምና እናቱ ድንግል ማርያም ከሁላችን ጋር ይሁኑ። ቤተ አማራ ክፍለ ሀገር ማለትም ወሎ ደግሞ ዋናው ውጊያ የሚካሄድበት ቦታ ራያ ላይ። በዚያም ቢሉ በዚያ ግን ጦርነቱ ምስጋና ለመድኃኔዓለም ክብር ለፋኖ አርበኞቻችን ይሁንና በአማራ ሕዝብና ፋኖዎች የበላይነት በድል ይጠናቀቃል። ጎንደር ላይ የሚፈነዳው ጦርነት ጎንደርንና አዲስ አበባን እንዳልነበሩ ያደርጋቸዋል። በጥቅሉ ጎንደር ላይ የሚፈነዳው ጦርነት መላው ኢትዮጵያን በአንድ ቀን ሌሊት ማለት ይቻላል አመድ ያደርጋታል። የመላዋ ኢትዮጵያና የአዲስ አበባ ጥፋት ክብሪቱ የሚጫረው ጎንደር ላይ ነው። ይህም የሚሆንበት ምክንያት 3 ታላላቅ ምስጢር ስላለ ነው። አንደኛው እባብን ለመግደል አስቀድሞ ጭንቅላቱን እንዲሉ ኢትዮጵያን ደግሞ ከነሙሉ ማንነቷ ጨርሶ ለማጥፋት
የጠላት ዕቅድ ቅድሚያ ጎንደርንና አማራን መምታት ነው። ሁለተኛው ደግሞ የጎንደር ከተማና የወገራ ሕዝብ ሁሉም ማለት ይቻላል ከካህናቱ እስከ ምዕመኑ ያለው ሕዝብ የአባቱን የኖኅንና የእናቱን የእመይት አይከልን ቅዱስ አጽም በቅዱስ ሀገሩና በቅዱስ ምድሩ ላይ አስቀምጦ መድኃኔዓለም ባጎናጸፈው የጀግንነት ኃይል የሀገሩንና የወገኑን ጠላት የሆነውን ወያኔንና ብአዴንን እንዲሁም ሌላውን የጋራ ጠላቱን ሁሉ በአንድ ላይ ሆኖ መደምሰስና ማጥፋት ሲችል እርስ በርሱ ወገን ከወገኑ፣ ወንድም ከወንድሙ፣ ዘመድ ከዘመዱ፣ የወንዝ ልጅ ከወንዝ ልጁ ጋር በመጋደሉ ፈጣሪው መድኃኔዓለም በማዘኑ በቁጣው ነዋሪውን ሕዝብ ሊቀጣውና መጪውን ትውልድ ደግሞ ልክ እንደ እስራኤላውያን ሊያስተምረው ስለፈቀደ ነው። ሦስተኛው ግን አይነገርም፣ ጊዜ የሚፈታው ነው። ጊዜው ሲደርስ ዕድለኛ የሆነ ሁሉ ያየዋል። ለአሁኑ ግን በአጭሩ ለቅምሻ ያህል አበባነሽ ጎንደር ለሚያዩሽ በምድር አበባነሽ ጎንደር ለሚያዩሽ በምድር ነውና ምስጢሩ። ይህ ሁሉ ሆኖ ሲያበቃ ጠላት ሁሉ የመጨረሻ ሽንፈቱና ውድቀቱ፣ ጥፋቱና ሞቱ እንዲሁም መቃብሩ ጎንደር ላይ ነው፣ ወልቃይት ላይ ነው፣ ራያ ላይ ነው ይሆናል። የትግሬ ምድር ግን የሬሳ ጭቃ ይሆናል። ትግሬነታቸውንም ያኔ ይጠላል። የትግሬ ምድር ግን የሬሳ ጭቃ ይሆናል። ትግሬነታቸውንም ያኔ ይጠላል። የሥራቸው ውጤት ነውና። ይህንን ቃሌን የሰማ ሁሉ አሸባሪ ነህ አታሸብረን እንደምትለኝ ጠንቅቄ ያውቃለሁ። አዎ አሸባሪ ነህ፣ አሸብርሃለሁ። ክፉ ሕዝብ ነህና በእውነትና በሐቅ አሸብርሃለሁ። እንዳንተ በውሸትና በቅጥፈት ሳይሆን። ግን ደግሞ አይምሰል፣ እኔ አሸባሪ አይደለሁም፣ አላሸብርህም። የሚያሸብርህ መድኃኔዓለም ራሱ ነው። በኀጢአትህ ምክንያት በቁጣውና በመቅሰፍቱ መድኃኔዓለምም አይደለም የሚያሸብርህ። በልብህና በአይምሮህ በመላው አካልህ ያለው የራስህ ክፉ የሆነ የኀጢአት ሥራ ነው የሚያሸብርህ፣ እወቅ። ስድስተኛ የኢትዮጵያ ጠቅላይ ግዛትና የሸዋ ክፍለ ሀገር ዋና ከተማ የሆነችው አዲስ አበባም ሙሉ የሰማይ የአየር ክልሏ በጸረ ሚሳኤልና በጸረ አውሮፕላን የጦር መሳሪያና በራዳር ጥብቅ ጥበቃና ከበባ እንደሚያስፈልጋት ልታውቁ ግድ ይላል። ሕዝቡም ብትሆን ስለ ኀጢአትህ ሁሉ በእውነት ንስሐ ገብተህ ሌትና ቀን ወደ መድኃኔዓለምና ወደ እናቱ ወደ ቅድስት ድንግል ማርያም ከልብህ ብትለምን ብትማጸንና ብታለቅስ ይበጅሃል። እንዲያው በጥጋብህ ልብህንና አይምሮህን ደፍነህ አገር ሰላም ነው፣ ምንም ክፉ ነገር የለም በሚሉት በከንቶች ካህናት መነኮሳትና ጳጳሳት ተብዮችና ሰባካነ ወንጌል ነን ባዮች በሆኑት በወንጌል ደላላዎችና በቤተ ክርስቲያን ነጋዴዎች በሐሰት የስብከት ተስፋ እየተሞኘህ እየጠጣህ በመደነስ በራስህ ላይ ያልታሰበውን የኖኅንና የሎጥን ዘመን የመቅሰፍት እሳት ባትጎትት ይበጅሃል። ለነገሩ አንተም ከጥፋት አትመለስም፣ መቅሰፍቱም አይቀርልህም፣ ይፈጸም ዘንድ ግድ ነውና። የመጣውን ጉድ በእኔ ዓይን ሆናችሁ ብታዩት እንዴት ደስ ባለኝ፣ ትድኑ ነበርና። ሰባተኛ በምስራቅ ኢትዮጵያ በሐረርጌ ክፍለ ሀገር ከውጭ ሀገራት ጋር የሚያዋስኑንን የባህርና የየብስ የወሰን ድንበሮችና የሰማይ የአየር ክልሏን ሁሉ በበቂ እግረኛ ጦርና በሙሉ የሰማይና የምድር ትጥቅ 24 ሰዓት እንድትጠበቅ ግድ ይላቸዋል። ስምንተኛ በአፋር ምድር ከኢትዮጵያ ጋር የሚያዋስነን የባህር ወሰንና የአፋርን የሰማይ ክልል እንዲሁ ጥብቅ ክትትልና ጥበቃ እንዲደረግ። የባህር ኃይል ተዋጊ ጦርስ ምኑም የለንም። በፊት አውራሪነት ማለትም በመሪነት
ዕድሜ ለማኝና ሌባ ከሃዲና ባንዳ ለሆነው ወያኔ፣ በተከታይነት ደግሞ ዕድሜ ለአማራው በድኑ ብአዴን ሁሉንም ነገር አፈራርሰው ነቢዩ ናሆም በመጽሐፉ በምዕራፍ 3 ቁጥር 13 ላይ እንደተናገረው አገራችንን በሮቿን ሁሉ ከፋፍተው ያለ መዝጊያ ለጠላት አስረክበውን ቀሩ። በተለይ ደግሞ ወያኔ ራሱ ጭምር ከነ ሕዝቡ አብሮ ሊጠፋ መድኃኔዓለምና እናቱ ይሁኑ። 9ኛ የቤተ አማራን አማራ ሳይንትን ዛሬ ወሎ የሚባለውን ክፍለ ሀገር ከትግሬ ጋር በሚያዋስነው በራያ አዘቦ የመሬት ድንበር ላይ እንዲሁ ራሱን የቻለና የተሟላ እግረኛ ጦርና የአየር ኃይል ማዘጋጀትና ማስፈር ግድ ይላል፣ የሀገሪቱ የኢኮኖሚ አቅም የሚፈቅድ ከሆነ። 10ኛ የቅዱስ ላሊበላን ከተማና አብያተ ክርስቲያናት እንዲሁ ሰማይና ምድሩን በከፍተኛ ሁኔታ ከጎንደር ከተማና ቤተ መንግሥት ባልተናነሰ መልኩ መጠበቅ ግድ ይላል። የላሊበላ ቤት የለውም እንጨት ከእንግዲህ ሴት እንጂ ወንድ አይገባበት። የላሊበላ ቤት የለውም እንጨት ከእንግዲህ ሴት እንጂ ወንድ አይገባበት ነውና ነገሩ። ይህንንም ታላቅ የትንቢት ሰምና ወርቅ የሆነውን ምስጢር ሊቃውንቱ፣ ካህናቱ፣ ሕዝቡ በአንድነት በደንብ ተርጉሙትና እስቲ እርስ በርስ ተዛዘኑ፣ ተላቀሱ። ወደ ፈጣሪያችሁ ወደ መድኃኔዓለም እንባችሁን አፍስሱ፣ ልባችሁን አሳዝኑ፣ አእምሮአችሁን አስጨንቁ። ነገሩ ቀላል አይደለምና። 11ኛ ድሬዳዋ፣ ደብረ ዘይት፣ ባህር ዳርና እንዲሁም ሌላ ቦታ ያሉት የጦር አውሮፕላኖችና አብራሪዎቻቸው ሁሉ ከነሙሉ የጦር ትጥቃቸው እንዲሁም የራዳር ተቆጣጣሪዎቻቸው ሁሉ በአራቱም የኢትዮጵያ አቅጣጫ በተለይ ደግሞ ከላይ ደጋግሜ እንደተናገርኩት የጎንደርንና የአዲስ አበባን ሰማይ እንዲሁም የጦር አውሮፕላኖችን መነሻና ማረፊያ የሆነውን ቦታ ሁሉ 24 ሰዓት ቀንና ሌሊት በሙሉ ፈረቃ እየተፈራረቁ የማይክሮ ሴኮንድ ሰዓት ያህል እንኳን በምንም መልኩ ሳይዘናጉ እንደ እስራኤላውያን የጦር ጀት አብራሪዎችና ሰማይ ቃኞች ሆነው ከጦር ጀቱ ሳይወጡና ዓይናቸውን ከራዳር እይታ ሳይነቅሉ በተጠንቀቅ ነቅተው እንዲጠብቁ ግድ ይላል። በተለይ ደግሞ ማታ ማታ በጨለማና ሌሊት በምንም ሁኔታ እንዳትዘናጉና እንዳንዋረድ አደራ። ምክንያቱም ሌባና ጠላት ከብርሃን ይልቅ ጨለማ፣ ከቀን ይልቅ ሌሊትን ይመርጣልና። 12ኛ የአባይ ግድብና በመላዋ ኢትዮጵያ ምድር ያለው የመብራት ኃይል ማመንጫዎች ሁሉ በጥብቅ እንዲጠበቁ ግድ ይላል። በተጨማሪም የመጠጥ ውሃ ማመንጫ የሆኑት ቦታዎች በሙሉ ይጠበቁ። ጠላት በብዙ አይነት የጥፋት መንገድ እንደመጡብን ማን መነገራችሁና አምናችሁ በተጠንቀቅ በጠበቃችሁ። 13ኛ የተከዜን ወንዝ አልፈህ በየምድር ጎንደር ክፍለ ሀገር ምድር ላይ እንዲሁም ቤተ አማራ ሳይንት ክፍለ ሀገር ራያ ምድር ላይ የሰፈርከው የትግሬ ትውልድ ታጣቂ ጦር ካሰፈርከው ሕዝብ ጋር ጨርቄ ማቄ ሳትልና ወደ ኋላ ተመልሰህ ሳታይ በመጣህበት እግር ባዶ እጅህን እንደመጣ ባዶ እጅህን ባስቸኳይ ነቅለህ ውጣ። ያ ኃያልና ጉልበተኛ ደፋር አስመስሎ ያመጣህ የክፉ ትንቢት ንግርት ጊዜህ አልፎብሃልና። ስለዚህ የሰላምና የመዳን ጊዜ የለህምና ቶሎ ውጣ። አንተ የትግሬ ሕዝብም የኢትዮጵያን ግዑዝ ምድሯንና የመላውን አማራ ሕዝብ ድንጋይ ተሸክመህ ማሩን ኧረ ማሩን ብትል ይበጅሃል። 14ኛ የመላዋ ኤርትራ ክፍለ ሀገር ዚሆን ሁሉ ነገ ዛሬ ከርሞ ዘንድሮ ሳትል በመላዋ የባሕረ ነጋሽ ምድር ላይ በገጠር በከተማ ሁሉ የእናት አገርህን የኢትዮጵያን የቃል ኪዳን ሞአነሳ አረንጓዴ ቢጫ ቀይ የሆነውን ሰንደቅ ዓላማህን ትከልና አውለብልብ። የሰይጣኒዝም ኢህአዴግ መንግሥት የሆነውን
የጣዖት ምልክት የሌለበትን ነው ያልኩ። ማንን አትፍራ ከፈጣሪ ከእግዚአብሔር በስተቀር። በፍጹም ንስሐና ይቅርታን ከፈጣሪ ከእግዚአብሔርና ከእናቱ ከእናትህ ከቅድስት ድንግል ማርያም ጋርም ታርቀህ የኢትዮጵያን ቅድስት ምድርና መላው ሕዝቧንም በተለይ ደግሞ መላውን አማራ ሁሉ ይቅርታ ጠይቀህ በአንድነት ለመዋሃድና ለመኖር በተጠንቀቅ ተዘጋጅተህ ጠብቅ። አይሆንም ካልክና ማን የሚሉት ቃዣታም ነው ካልክ ደግሞ የሚሆነውን ሁሉ ከፊትህ ታየዋለህ። ምን እንደሆነ ግን አልነግርህም፣ ጊዜ ይነግርሃል። የሚመጣው ነገር ባሕረ ነጋሽን ማለትም ኤርትራን ይቅርና ጅቡቲንም አልናገርም፣ መድኃኔዓለም በጊዜው ጊዜ ይፈታዋልና። በጥቅሉ ቅዳሴያችን መሃል አስመራ ከተማ ቅድስት ማርያም ቤተክርስቲያን ሲሆን ጥምቀታችን ደግሞ ጎንደርና ምጽዋ ቀይ ባህር ላይ ነው። አትጠራጠሩ። ይህንንም በ1985 ዓመተ ምህረትና ከዚያም በፊት በጎንደር ከተማና በአዲስ አበባ ሳስተምር ተናግሬዋለሁ። ልብ ያለው ያስታውሰዋልና። 15ኛ መላው የኢትዮጵያ ሕዝብ ሆይ ዕድሜና ጾታ፣ ሃይማኖትና ዘር፣ ቀለምና ጎሳ ሳይለይህና እስላም፣ ክርስቲያን፣ ትግሬ፣ ኦሮሞ ሳትል ዛሬ ነገ ዘንድሮ ከርሞ ሳትል በመላዋ በኢትዮጵያ ምድር ላይ በያለህበት የገጠርና የከተማ ቦታ ሁሉ ሟንበሳ አረንጓዴ ቢጫ ቀይ የሆነውን ዘላለማዊ የቃል ኪዳን ሰንደቅ ዓላማን ትከል፣ ያዝና አውለብልብ። የሰይጣኒዝም ኢህአዴግን መንግሥት የጣዖት ጨርቅ የሆነውን ባንዲራ ተብዬ ወዲያ በለው። ብትፈልግ በሳት እያቃጠልክ አመድ አድርገው፣ ብትፈልግ እየቦጫጨክ ቀዳደህ ጣለው፣ ብትፈልግ ረግጠህ ዝለልበት፣ ብትፈልግ ቆሻሻ እየሰበሰብክ ጠቅልልበት። ሰንደቅ ዓላማ መስሎ አታክብረው፣ አትፍራ። የየክልሉ ሰንደቅ ዓላማ የሚባለውንም ቢሆን አትቀበሉት፣ አጥፉት። ስታዩት እንዲያውም በንቀት ምራቃችሁን ትፉበት። ጎሳን፣ ሃይማኖትን፣ ዘርን፣ ሕዝብን፣ አገርን ከፋፋይ በታኝ አፋጆ ነውና። በተለይ ደግሞ ክርስቲያን የሆንክ በየቤተክርስቲያኑ ቅጽርና ጉልላት ላይ የተተከለውንና የተሰቀለውን የጣዖት ጨርቅ በአንድነት ሆ እያልክ እየነቀልክና እያወረድክ ጣለው፣ አቃጥለው። በዚህ ድርጊትህ ብትሞት እንኳ ሰማዕትም ጻድቅም መሆንክን እመን፣ አትጠራጠር። በምንም ተአምር ሰንደቅ ዓላማ እንዳይመስልህ። መለስ ዜናዊ፣ አባ ጳውሎስና ኢህአዴጎች በሙሉ ከግብር አባታቸውና ከግብር ጌታቸው ከዲያብሎስ ጋር ቃል ኪዳን የተግባቡበት ጣዖት ነውና በክርስትና የሃይማኖት በዓላት ላይ በየትኛውም ሕዝባዊና ሀገራዊ ብሔራዊ በዓላት ላይ የጣዖት ጨርቅ ይዘህ የምታውለበልብ ክርስቲያንና ኢትዮጵያዊ ዜጋ ሁሉ ከሃዲና የተረገምክ መሆንክን እወቀው። እውነት እልሃለሁ፣ የጣዖት ጨርቅ ባለበት ቤተ ክርስቲያን ውስጥ አትግባ፣ አትጸልይ፣ አታስቀድስ። ቤቱም የጣዖት ቤት፣ አገልጋዮችም የጣዖት አገልጋዮች ናቸውና ከጣዖትና ከጣዖታውያን ካህናትና ጳጳሳት ጋር አትተባበር። ዋ ለዚህ ምንም እንኳ የየራሳቸው የክፋትና የተንኰል ኀጢአት ቢኖርባቸውም በሰንደቅ ዓላማው በኩል ግን የጎንደርን አብያተ ክርስቲያናትንና ካህናትን በሙሉ ሳላመሰግናቸው አላልፍም። 28 ዓመት ሙሉ በጎንደር ከተማ በ44ቱ አብያተ ክርስቲያናትና በሃይማኖት በዓላት ሁሉ አንድም ቀን እንኳ በሕዝቡም ሆነ በካህናቱ እጅ የጣዖት ጨርቅ ተይዞና ተውለብልቦ ተተክሎና ተሰቅሎ አያውቅም። በዚህም ዙሪያ የሰይጣኒዝም ብአዴን ባለሥልጣናት የጎንደርን ሊቃውንት የጣዖት ጨርቃቸውን በቤተክርስቲያኗ ቅጽርና ጉልላት ላይ ለምን እንደማይተክሉና እንደማይሰቅሉ፣ በሃይማኖት በዓላት ላይ ለምን እንደማይይዙና እንደማያውለበልቡ ጠይቀዋቸውና እንዲይዙም ነግረዋቸው ነበር። ለማስገደድም ሞክረው ነበር። ሆኖም ግን ሊቃውንቱ በዚህ ጉዳይ ለሚመጣ ነገር ተጠያቂዎች እኛ ነን፣
ስለዚህ መቼም ይሁን መች ፈጽመን አናደርገው ብለው በኩራትና በክብር አሸንፈው ቀርተዋል። ምስጋናና ክብር ለሊቃውንት